ከማን እንዳረገዘች የምታውቀው ነገር አለ? ከማን እንዳረገዘች የምታውቀው ነገር አለ? አታውቅም። አብርሃምም ስተሰርታል ትላንትና አጠገቤ እንዳደርሺ ላይሽ አልፈልግም ትዳሬን ህይወቴን አትበጥብጪ ብለህ ትላንትና ሩታን ስትናገራት ሰምቻለሁ። ያደረከው ነገር ተገቢ አይደለም። ማንም ሰው ከበደለ ይቀጣል። ማንም ሰው ጥፋት ከሰራ ይቀጣል። ሰላም ሰላም ሰላም! የተወደዳችሁ የተከበራችሁ የግሬስ እንዲሁም የጨረቃው እንዲሁም የኔ ፋሚሊዎች እንዴት ናችሁልኝ? ቤተሰብ እኔ ያለሁ እግዚአብሔር ይመስገን አለሁላችሁ። ሁሉ ሰላም ነው። አዎ ዛሬም የመጣሁት በአዲስ ጉዳይ ነው፣ በአብርሃም ጉዳይ ነው። ትላንትም በአብርሃም ጉዳይ ነው የመጣሁት፣ ዛሬም በአብርሃም ጉዳይ ነው የመጣሁት። ወንድማችን ስለተፈታ በጣም ደስ ብሎኛል። በጣም ተጨንቄ ነበረ፣ በጣም አሳስቦኝ ነበረ። በቃ አብርሃም መታሰር የለበትም። አብርሃም ባላጠፋው ነገር መቀጣት የለበትም። ሁላችሁም ታውቃላችሁ። ይሄ ሁሉ ስራ የዳኒ ስራ ነበረ። ይሄ ሁሉ ስራ የአቤል ስራ ነበረ። አቤል አሻጥር ሲሰራበት ነበረ። ዳኒ አሻጥር ሲሰራበት ነበረ። እንዲሁም ኤፍሬምም ያው ማንም ሰው ካጠፋ ይቀጣል ብያችኋለሁ። ከዚህ በፊት ቪዲዮዎች ሰርቼላችኋለሁ፣ ገብታችሁ እያያችሁት አይደለም። ማንም ሰው ከበደለ ይቀጣል። ማንም ሰው ጥፋት ከሰራ ይቀጣል። በቃ አብርሃምን ተቀጣ፣ ግን ስለተፈታ ደስ ነው ያለው። በቃ ገብቷችኋል? አብርሃም ማለት እኮ ለእናንተ እኮ አብርሃም ማለት ለእናንተ መሰረት እኮ ሁላችሁንም እኮ አብርሃም እኮ ነው ያነሳችሁ አይደል እንዴ? ለምን መጥፎ ነገር ሰራላችሁ? አብርሃም ላይ አሻጥር ለምን ሰራላችሁ? ምን አደረጋችሁ? እስኪ በልጦ ስለተገኘ ነው? በቃ እንደሱ መስራት ነው፣ እነሱ ማድረግ ነው አይደለም? ሁለት እኮ 3 ሴት 4 ሴት 5 ሴት የማግባት አቅም ካለው አስተዳድራለሁ ካለ መብቱ ነው። እኔ ተደጋጋሚ ነግሬያችኋለሁ እኮ ለምን ተነጋገረን እኮ ብዙ ጊዜ ተደጋጋሚ ቪዲዮ እየሰራሁላችሁ እኮ ነው። ዳኒ በቃ በአብርሃም ቅናት ከያዘ ይሄው ሩታን ለቅቀል አይደለ? ከሩታ ጋር ያለህን ነገር ጨርስ። በቃ አብርሃምን ተፋጠው። በቃ እኔ ትላንትና በጣም አዝኛለሁ። የምሬ ነው የምነግራችሁ፣ በጣም አዝኛለሁ። ሩታ ማሳዝናኛለች። እኔ ሩታ እህቴ ነች ብያችኋለሁ። እኔ ሩታ በጣም የማከብራት እህቴ ነች። እኔ በሩታ አልደራደርም፣ ነግሬያችኋለሁ። ተበዳይ ሰው እኔ ከተበዳይ ሰው ጎን ነኝ። ሁሌም እየነገርኳችሁ ነው፣ ከተበዳይ ጎን ነኝ። ሩታ መበደል መገፋት የለባትም። አብርሃምም ስተሰርታል ትላንትና አጠገቤ እንዳደርሺ ላይሽ አልፈልግም ትዳሬን ህይወቴን አትበጥብጪ ብለህ ትላንትና ሩታን ስትናገራት ሰምቻለሁ። ያደረከው ነገር ተገቢ አይደለም። በቃ የምታረገው ነገር ተገቢ አይደለም። ቆም ብለህ አስበህ ታውቃለህ? ግን ሩታ ማን እንደሆነች ታውቃለህ? ግን አጋር ተክሻ 9 ወር በሙሉ ያንተን ልጅ አርግዛ ወልዳ ትላንት ስትቸገር ከጎኔ ነበረች። ትላንትና አጠገብ ማንም ሰው ሳይኖር እነ ኤፍሬም እነ ዴቭ እንኳን ወንድሞች ሳይኖር አጠገብ የነበረች ሩታ ነች። ህይወትን የቀየረችው ሩታ ነች። ትላንትና በመጣች በማንም ሴት የምትቀይራ ሴት አይደለችም። ሩታ የምትቀየር ሴት አይደለችም። ሩታ ብዙ ነገርህ ነበረች። አብርሃም አታውቅም አንተ። እኔ አዋቂ ትመስለኝ ነበር። በጣም ትላንት አዝኜ ይባላል። አጠገቤ እንዳደርሺ ህይወቴን አታበላሽው ትዳሬን አታመሰቃቅኝ የምትባል ሴት አይደለችም ሩታ። በቃ አስብበት አብርሃም፣ ቆም ብለህ አስብ። እግዚአብሔርን ቆም ብለህ አስብ። ሩታ በማንም ሴት የምትቀየር ሴት አይደለችም። ትዳር ነች፣ አጋር ነች፣ የልጅህ እናት ነች። ልጄን በፈለኩት ሰዓት እየመጣሁ አየዋለሁ። እየመጣሽ ትዳሬን ህይወቴን አታበላሽ አይባልም። አብርሃም ቆም ብለህ አስብ። ሄርሜላ አታዋጣህም፣ ሄርሜላ አታዋጣህም። አብርሃም ምንም ቢሆን የልጅህ እናት ትሻላለች። አሁንም ተመለስ ወንድሜ፣ ለምከረው የወንድምነት ምክር ነው መመክረህ። ይሄንን ቪዲዮ ለአብርሃም ሼር አድርጉለት። ሩታ ትሻላለች ከሄርሜላ። 15 ቀን ጠፍታ ከማን እንዳረገዘች የምታውቀው ነገር አለ? ከማን እንዳረገዘች የምታውቀው ነገር አለ? አታውቅም። ከማን በቃ እስኪ አንዳንዴ ቆም ብለህ አስብ አብርሃም፣ አመዛዝንስ። ሩታ ትላንትና ለኔ ምን አድርጋልኛለች? ሩታ ለኔ ምን አይነት መስዋዕት ከፍላልኛለች? ሩታ ትላንትና እኮ ማንም በሌለኝ ሰዓት እኮ ከኔ ጋር የነበረችው ሩታ ነች። የልጄ እናት እኮ ነች። 9 ወር በሙሉ ልጅህን አርግዛ። አብርሃም አስብ። አብርሃም ተው ብያለሁ፣ ተው። ማንም አያዋጣም። ሄርሜላ ትላንትና ነው የመጣችው። ሄርሜላ አትጠቅምም፣ ትጎዳሃለች። መነኝም አትመነኝም ሄርሜላ ያረገዘችው ልጅ ካንተ እንዳልሆነ ነው እኔ ማቅ።
ተው አብርሃም ኤርሚላ ባንተ ብታረግዝ እኮ አብርሽ አርግዥ ያለው ብላ እኮ ልትነግር ነበር። አትጠፋም። ዝም ብላ አድራሻዋን አጥፍታ ዝም ብላ አትሰወርም ነበር እኮ አብርሃም። ትላንትም ኤፍሬም ነግሯል። ዝም ብላ አትሰወርም ነበር። በቃ ኤፍሬም የምታረገው ነገር ተመችቶኛል። ኤፍሬም በጣም ጥሩ ሰው ነህ። በጣም ጥሩ ወንድም ነህ። አመለካከት ለወንድም ያለ አመለካከት መቼም አይቀየርም። ወንድም ማለት መከታ ነው፣ አጋር ነው። ወንድም ማለት አባት ነው፣ ብዙ ነገር። ኤፍሬም የምታረገው ነገር እኔ ተመችቶኛል። በጣም ትለያለህ። በጣም ጀግና ነህ። ገብቶሃል? በዚሁ ቀጥልበት። ለአብርሃም ያለህ አመለካከት መቼም አይቀየርም። ገብቶሃል? አጠገቡ አብርሃም አጠገብ ብዙ ጠላቶች አሉ። እኔ ከመናገር ወደኋላ አይደለም። ነዳኒ ናቤል ነፈረንጁ የሱን ህይወት የሚያበላሹ ሄርሜላ ደግሞ አንድ አዲስ ይዛው የመጣችው ወጣት አለ። የድሮ ፍቅረኛ የትምህርት ቤት ጓደኛዬ ነው እምትለው ከሱም ልታረግዝ ትችላለች። እኔ ከመናገር ወደኋላ አይደለም። ጥሩኝ ከፈለጋችሁ እያንዳንዱን የሚናገረውን ንግግር እያንዳንዱ የሚወጣው ሚስጥር ለእናንተ ከመናገር ወደኋላ አይደለም። አይታወቅም። በቃ እኔ አሁን እዚህ ጋር ገብቷቸዋል። ሩታም እንድትጎዳ ስለማልፈልግ ነው። ኤርሜላም እንድትጎዳ አልፈልግም። እናንተ ግን እስቲ ቆም ብላችሁ አስቡ። ይሄን ቪዲዮ ለአብርሃም አድርሱለት። አብርሃም የሚያደርገው በደል ሩታ ላይ የሚፈጽመው በደል ትክክል ነው ብላችሁ ካሰባችሁ እኔ ተሳስቻለሁ። እንደዛ ማድረግ ነበረበት ነው የምትሉት ፋሚሊዎች? አብርሃም የሚሰራው ነገር ተገቢ ነው? አብርሃም ትዳሩን በትኖ ህይወቱን በትኖ ሩታን አልፈልግሽም ማለት ምን ማለት ነው? አጋሩ ነች እኮ ሩታ አይደለ? ህይወቱ ነች አይደለ? እንዴት አልፈልግሽም ይላታል? ተገቢ ነው እንደዚህ የሚያደርገው? አብርሃም ለምን እንደዚህ ታደርጋለህ? ቆም ብለህ አስብ እንጂ ወጣት እኮ ነህ፣ ትደርስበታለህ እኮ። እስከ 5 እስከ 10 ሴት የማስተዳደር መብት እንዳለ አውቃለሁ። የማግባት ችሎታ እንዳለ አውቃለሁ። ይገባሃል፣ መብት ነው። አስተዳድራለሁ ካልክ 10 ሴት የማግባት መብት አለ አብርሃም። ግን ምንም ቢሆን የመጀመሪያ ፍቅር አይረሳም። የመጀመሪያ መስዋዕት የከፈላችን ሩታ አትረሳም። ሩታ ሰው ያስፈልጋታል። አብርሃም ተመለስ፣ ተመለስ። ሩታ ትሻላለች። እመነኝም አትመነኝም ሩታ ትሻላለች። አሁንም አረፈደብህም። ሩታ ይቅርታ ጠይቃት አብርሃም። ትላንትና ፊቷ ላይ እንባ ነበር መናገር እስከሚያቀታት ድረስ። በዚህ በኩል አንተ ትዘልፋታለህ፣ በዚህ በኩል ሄርሜላ ትዘልፋታለህ። አትረሺበት። ትላንትና እሷ መታ ዛሬ መታ ነባር የነበረች ትዳር ህይወት አጋረ ዛሬ ሄርሜላ መታ አትረሺበት። ከዚህ በኋላ ከባሌ አናት ላይ ውረጂ፣ ጠጋጠጋ አትበዩ፣ አይፈልግሽም አይባልም። ሄርሜላ ቆም ብለሽ አስቢ። ተይ፣ ሴት ልጅ ነሽ። ዛሬ ሩታ ላይ የሰራው በደል ነገ አንቺ ላይ ይሰራል። እመኝም አትመኝም አንቺ የሰው ህይወት ትዳር ለመበጥበጥ ነው የመጣሽው ሄርሜላ። እኔ አላምንሽም። ከጠፋሽ ጊዜ ጀምሮ ሳፈላልግሽ ነበረ። በመገኘትሽ በመምጣትሽ ደስ ነው ያለኝ። እግዚአብሔር የተመሰገነ ይሁን። ማንም ሰው ሲጎዳ ማየት አልፈልግም። ግን እዚህ ጋር ሩታን አትረስሽበት። ባሌ ነው የሷን ባል ነበረኩ ወልዶላታል እኮ። አንቺ ገና እርጉዝ ነሽ። ያንቺም የአብርሃም ይሁን የሌላም ሲሆን አልታወቀም። ግን እኔ ከመናገር ወደኋላ አይደለም። የምታረጉት ነገር ትክክል አይደለም። በቃ ቆም ብላችሁ አስቡ። አንቺም ሄርሜላ ሴት ልጅ ነሽ። እኔ ላይ ነገ ምን ይደርስብኛል? እኔ ላይ ምን አይነት በደል ይደርስብኛል? ሄርሜላ አንቺ እኮ ትላንትና ቡታጀራ ነበርሽ። ለዚህ ሁሉ ያደረሰሽ አብርሃም ነው። ሩታ ነች ለዚህ ሁሉ ያደረሰች። ከመናገር ወደኋላ አይደለም። በቃ ቆም ብለሽ አስቢ እንጂ የትላንትና ማንነትሽን ግን አስቢ። የሀብታም ልጅ እንደሆንሽ እኮ እናውቃለን ሁላችንም። ከሀብታም ልጅ ጋር ከድሃ ልጅ ጋር እንትን የሚል እኮ የለም፣ የሚወዳደር የለም። ምንም ቢሆን የድሃ ልጅ ፍቅር አለ። የሀብታም ልጅ ግን ጢባራም ነው። እኔ እየተሳደብኩ አይደለም። ገብቶሻል? ቆም ብለሽ አስቢ። በቃ ትላንትና የነበርሽበትን ማንነትሽ ከፍ እንድትይ አንድ እርምጃ እንድትራመጅ ያደረጉሽ አብርሃምና ሩታ ናቸው። በቃ የሰው ህይወት አንቺ እኔ አዋቂ ነሽ ስል አንዴ ልጅ ያደርግሻል። የሆነ አንዳንዴ ለምን ቆም ብላችሁ አታስቡ የምታረጉትን ነገር እንዴ? እዛ ጋር ሩታ ላይ እንደዚህ አይነት በደልና እንደዚህ አይነት አሻጥር አይገባትም። ለሩታ አይገባትም። በቃ አብርሃም እባክህ አብርሃም፣ እኔ እግዚአብሔርን የምሬን ነው። እወድሃለሁ፣ አከብርሃለሁ። ወንድሜ ነህ፣ ስጋዬ ነህ፣ የሀገሬ ልጅ ነህ። ግን እንደዚህ አይነት በደል ለሩታ አይገባም። ቆም ብለህ አስብ። በቃ አስብ፣ ቆም ብለህ አስብ። ማንም አያዋጣህም። የሚያዋጣህ ትዳርህ ነው፣ ቤትህ ነው። ተመለስ ወደ ልጅ ወደ እናት ማለት እኮ ነች ሩታ ማለት የእናት ምትክ እኮ ነች የልጅ ማለት። ተመለስ። ምንም ቢሆን
አብራችሁ ልጅህን ብታሳድግ ነው የሚሻለው። ሄርሜላ አትጠቅምም። ተው አብርሃም የምታደርገው ነገር አልተመቸኝም። እንደዚህ ጥሩ አይደለም። በቃ ዳኒ ነው እንጂ ያሳሰረ ዳኒ እኔ ያሳሰረ አይደለ? ወንድምህ እንኳን ስጋ እንኳን አላሳሰረ ዳኒ ነው ያሳሰረ። በቀልህን ዳኒ ላይ ተወጣ እንጂ ሩታ ላይ መወጣት የለብህም። ሩታ ምን አደረገች እዛ ጋር? በእርግጥ አው ጥሩ ፍቅር ነበራችሁ። በመሃል ሳትታጣሙ በቃ ተለያየ። በመሃል ሌላ ሴት መጣች፣ በህይወት ሌላ ሴት መጣች። ህይወት የምገነባ እንዳይመስልህ፣ ህይወት የምታፈርስ ሴት ነው የመጣችው። እናቴ ትሙት የምሬ ነው። እኔ ቁም ብዬ እስከዛሬ የሰራሁት ቪዲዮ ሳስበው ቪዲዮን ገብቼ ሳየው ሳሰላስል ነበረ። ማን ነው ጥፋተኛ፣ ማን ነው በደለኛ፣ ማን ነው ትክክለኛ ሰው ስል ሳሰላስል ነበር ያደርኩት። ማለት ይሄን ነገር ልናገር እስኪ ነገር ድረስ ጓጉቼ ነው የመጣሁት። ማንም አይጠቅምም። አብርሃም የምትጠቅመው ሩታ ነች። ገብቶሃል? እዛ ጋር አልፈልግሽም ማለት ትዳርህን ማዋረድ፣ የመጀመሪያ ሚስትህን ማዋረድ፣ በሰዎች ዘንድ እንድትጠላ ማድረግ ተገቢ አይደለም። ኦዲየንሶቿ እንዲጠላት ብታረግም ሩታ የምትጠላ ሴት አይደለች። የጥንት የመሰረቱ ስለሆነች ሁሉም ይወዳታል፣ እንወዳታለን። ሁሌም ከሩታ ጎን ነን እኛ፣ ሁሌም ከሩታ ጎን ነኝ። በቃ እንድታቆም የምፈልገው ነገር ከተበደየ ከተገፋችዋ ከሩታ ጎን ነኝ እኔ። ሩታ እህቴ ነች፣ አብርሃም ወንድሜ ነው፣ ሄርሜላ እህቴ ነች። ከማንም አይደለም፣ ከተበዳይ ጎን ነው የምቆመው። እዛ ጋር ቆመ በለ አስብ አስብ አስብ። አብርሃም የምታዋጣ ሩታ ነች። ተደጋጋሚ እየነገርኩ ይሄንን ቪዲዮ ለአብርሃም አርሱለት። አብርሃም የምትወዱ ሩታ የምትወዱ ሰዎች ይሄንን ቪዲዮ ለአብርሃም ሼር አድርጉለት። ኤፍሬም አሁንም ቤት የምትሄድበትን እርምጃ ትክክል ነው። ዳኒ የሚባል ሴጣን ከአብርሃም እንዲርቅ እንድታረገው ፈልጋለሁ። ኤፍሬም ለአንተ መልእክት ነው። ይሄም ለኤፍሬም አርሱለት። አንተ የምታረገው ነገር ተመችቶኛል። አንተ ለማስታረቅ ወንድምህን ከሩታ ጋር ለማስታረቅ የምታረገው ነገር ትክክል ነው፣ ተገቢ ነው። በርታበት፣ በዚሁ ቀጥልበት። ዴቭ እባክህ ታላቅ ወንድማቸው ነው። አንተ አዋቂ ነህ፣ አባት ነህ። የአባትነት ምክር ለወንድም ለግሰው። አንዳንዴ ቁም ብሎ እንዲያስብ የራስን ህይወት ብቻ ሳይሆን የራስን እንትን ሳይሆን ለአብርሃም ምክር ያስፈልገዋል። ቁጭ አድርገህ ከኤፍሬም ጋር ቁጭ አድርገህ ከወንድም ጋር ለአንዴና ለመጨረሻ ጊዜ ምከሩት። የምታዋጣው ሩታ ነች እንጂ ሄርሜላ አይደለች። ከማን እንዳረገዘች እኮ ገና ይወጣል፣ ፋይሉ ገና ይዘለዘላል፣ ይወጣል። ይሄ አሁን ተሸፋፍኖ የሚያልቅ ነገር አይደለም። ሄርሜላ በጠፋችበት ሰሞን ላይ በተደበቀችበት ሰሞን ላይ ታግቻለሁ አለች። አንዴ ታግቻለሁ ትላለች፣ አንዴ ደግሞ ታግታለች ይላሉ፣ አንዴ ደግሞ ጠፍቼ ነው ተደብቄ ነው ትላለች። አክት እየሰራችብን እኮ ነው። የማንን እንመን? የትኛቹ እውነተኛ ሰዎች ናቸው? አንዴ ተደብቃ ነው ብላል አብርሃም፣ አንዴ ደግሞ ታፍና ነው። የትኛቹ ሰዎች መረጃ እንስማኛ? ተው አብርሃም፣ ኤፍሬም፣ ዴቫ ምከሩት። አብርሃም ከዚህ በኋላ ችግር ውስጥ እንዳይገባ ምከሩት። የምታዋጣው ሩታ ነች እንጂ ሄርሜላ አይደለች። ቆም ብሎ እንዲያስብ ምከሩት። ለአንዴና ለመጨረሻ ጊዜ ይሄን ቪዲዮ ለኤፍሬም፣ ለዴቭ፣ ለሩታ፣ ለአብርሃም፣ ለሄርሜላ እንዲደርስ ፈልጋለሁ። ሼር አርጉት፣ ይጠቅማችኋል። እኔ ትክክለኛ መረጃ ይዤላችሁ ነው የምመጣው። ገብቷችኋል? እኔ ቢያንስ እንኳን ቤታቸው እየሄድኩ ብዙ ሚስጥሮችን እጠይቃለሁ። አብርሃም ትላንትና እንዴት ነበሩ? ከሩታ ጋር የነበሩት ነገር እንዴት ነበረ? አሉ እዚህ የሩታ እህቶች አሉ በቃ እናንተ የማታውቋቸው ሰዎች የሉም። እነ ሜላት ምናምን አሉ፣ እጠይቃለሁ። ስለ ሄርሜላ እጠይቃለሁ። ትክክለኛዋ ሴት ተበዳያዋ ሴት ሩታ ነች እንጂ ሄርሜላ አይደለች። በቃ እኔ ሁሌም ከሩታ ጎን ነኝ፣ ከሄርሜላ ጎን ነኝ። ማንም ሰው ሲበደልና ሲከፋው ማየት አልፈልግም። አብርሃም የምታረገው ነገር ተገቢ አይደለም። በቃ ሩታ ነው የምትሻለ፣ ከሩታ ጋር አሁን ነግሬሃለሁ። ማንም ሰው አያዋጣም አብርሃም፣ ማንም ሰው አያዋጣም። የምታዋጣ ሩታ ነች። ህይወትን ትዳርህን በርትተህ ሂድበት። ተው እሷ ልታቀርብ ስትሞክር አንተ ታሸሻታለህ። አንተ አጠገቤ እንዳደርሺ ሰማንያ እኮ አልቀደዳችሁም እኮ አይደል እንዴ? አንተም ደርበን ያገባኸው እሷም ደርባና ያገባችሁ። በቃ እኔ ትዳር ይሻለኛል አብርሃም ይሻለኛል ብላ መጣችልህ። አሁን ደግሞ አልፈልግሽም ብሎ አዋርዶ መሸኘት ምን ማለት ነው? ተገቢ ያልሆነ ስራ አትስራ አብርሃም እባክህ ተው። ትላንትና የመጣች ሴት 100% ልብህን አሳልፈህ ልትሰጣት አይገባም። 50-50 በቃ ሰው ያስፈልጋታል ሩታ በዚህ ሰዓት ማንም የላትም። ትላንትና ልታለቅስ ምንም አልቀራትም። የምታረጉት አክት አልተመቸኝም። በቃ ይሄን ቪዲዮ ለሩታ አርሱልኝ።
አለንልሽ እኛ ወንድሞችሽ። አዲስ አበባ ካልተመቸሽ ቡታጀራ መምጣት ትችያለሽ። ስንት ወንድሞች አሉሽ፣ ስንት እህቶች አሉሽ። እዚህ የመጣሽ ብዙ ነገሮችን መስራት ትችያለሽ። ወጣት ነሽ፣ አንድ ልጅ ነው የወለድሽው። የፈለግሽው ወንድ አገላብጠሽ ሞዴል ማግባት ትችያለሽ። እዛ አሽቃባጭ ሞልቷል። እነ ዳኒ እና ቤላ አያዋጡሽም። ህይወትሽን ምስቅልቅሉስ ያበላሹ፣ ህይወትሽን ትዳርሽን እንድትበትኝ ያደረጉት እንትና ናቸው፣ እነ ዳኒ ናቸው፣ እነ ሜሪ እነ ቡዜ ምናምን። ከመናገር ወደኋላ አይደለም። እናንተ አቋም ካላችሁ ለማስታረቅ ሞክሩ። ብቻ መጥቶ የሆነ ነገር ብሎ ተናግሮ ምናምን ነገር የሆነ ተግባር የሌለው ንግግር ተናግራችሁ የምትሄዱ ሰዎች አልነፋችሁልኝ። ቆም ብላችሁ እነ ሜሪ እነ ቡዜ ቆም ብላችሁ ከዴቭ ጋር ከኤፍሬም ጋር ሆናችሁ ለመጨረሻ ጊዜ ውሳኔ ምንድነው? ከሩታ ጋር መሆን አትፈልግም ወይ? ሩታ ከህይወት እንድትወጣ ትፈልጋለህ ወይ? ውሳኔ ምንድነው ብላችሁ አብርሃምን ጠይቁት። እንደዚህ ሳይሆን ቁጭ ብላችሁ ያለ ካሜራ ቁጭ ብላችሁ ጠይቁት። አብርሃም የሚያዋጣውን ሰው ራሱ ያውቃል። እኔ አልፈልግሽም፣ አትረሽብኝ፣ ህይወቴን አታበላሺ፣ ትዳሬን አታበላሺ፣ እኔ ሄርሜላ ተመችታኛለች፣ ሄርሜላ ጋር መሆን እፈልጋለሁ ብሏል። እሱ ካልፈለገ እንግዲህ አንቺም አትረሽባቸው። አንቺ አቋም ያለሽ ሴት ነሽ። ብዙ ሰው ይወድሻል ሩታ። ብዙ ህይወት በቃ ብዙ ውጣ ወረዶችን ብዙ ችግሮችን አሳልፈሻል። ይሄ ተራ ነገር ነው። ገብቶሻል? በብዙ ሰዎች ዘንድ ትወደጃለሽ ሩታ። አትረሽብኝ ካለሽ እስቲ ተይው፣ አትረሽበት። በቃ ተይው። በቃ እሱ ታውሯል። በቃ በፍቅር ታውሯል፣ በመተት ታውሯል። ሄርሜላ ምን እንዳሰራችበት ጠንቋይ ቤት ሄዳ እንዳሰራችበት እናውቃለን። ሳናቀርተን አይደለም። በቃ ይሄ ልጅ በመተት ታስሯል። ተይው፣ አይሆንሽም፣ አልሆንሽም ካለሽ ተይው። በቃ ስንት ወንድ ተንበርክኮ አንቺ የሚያገባል። ከሱ በላይ እንደምትኖር ያውቃል ሩታ። ገብቶሻል? ከሄርሜላ በላይ እንደምትኖር ያውቃል። ስለዚህ ተይው፣ ይቅርብሽ። ህይወትሽን አያበላሽ፣ ፋሚሊዎችሽን አያሳዝንብሽ። ይቅርብሽ፣ ተይው። በቃ አብርሃም አልፈልግም ካለ ተይው፣ የራስን ህይወት ይኖርበት። አንቺም የራስሽ ህይወት ኑሪ። ግን አብርሃም ትላንትና ያደረከው ነገር ተገቢ አይደል። ቆም ብላስ። በቃ ከዚህ በላይ ምንም አልናገርም። በአዲስ ቪዲዮ እመጣላችኋለሁ። ይሄን ሰብስክራይብ አድርጉ። ትክክለኛ መረጃ ይዤላችሁ ነው የምመጣው። እኔንም አሳድጉኝ፣ አበረታቱኝ። ካጠፋው ካስቀየምኳችሁ ይቅርታ። አሁንም ከመናገር ወደኋላ አልልም። ሄርሜላ አትሆንም፣ በቃ አትሆንም። ሄርሜላ የምታዋጣ ሩታ ብቻ ነች። ከሩታ ጋር አሁን ሩታ ትሻላለች። ማንም አያዋጣ። አብርሃም ይሄን ቪዲዮ ለአብርሃም አድርሱለት እና ሰላም ሁኑልኝ። አመሰግናለሁ።